በትግራይ ለጦሩ የመጨረሻ ትዕዛዝ ተሰጠ። ሁሉም ኃይሉ ወደ ግንባር ይዝመት ሲሉ ከፍተኛ አመራሩ ትዕዛዝ ሲሰጡ ውለዋል። ህወሓት ብቸኛ መዳኛችን የብልጽግና መንግስት መጥፋት ነው ያለ ሲሆን መንግስትን ለማፍረስ ሙሉ ዝግጅት ተደርጓል ሲሉ አመራሩ አውጀዋል። ታደምጡታላችሁ። የአሜሪካው ጄኔራልና ጠቅላይ ሚኒስትር አብይ አህመድ በድብቅ በወቅታዊ ጉዳዮች ላይ መምከራቸው ተሰማ። በወራት ውስጥ ለሶስተኛ ጊዜ አዲስ አበባ የተገኙት የአሜሪካ ጄኔራል 4 ኪሎ ላይ ከአብይ አህመድ ጋር በድብቅ የመከሩባቸው ቁልፍ ጉዳዮች አፈትልከው ወጥተዋል። ሌላኛው ዘገባችን ነው። ታደምጡታላችሁ። በሀገራዊ የምክክር ኮሚሽን እየተካሄደ ባለው የውይይት መድረክ ላይ ተመካካሪዎች ገዢው ብልጽግና ፓርቲ ከሚያራምደው አቋም የተለዩና መሰረታዊ የሀገሪቱን አደረጃጀት የሚፈትኑ ወሳኝ ምክር ሀሳቦችን እያንጸባረቁ መሆናቸው ተገልጿል። በሌላኛው የዜና ዘገባችን እናስደምጣቸዋለን። አሜሪካና ሳውዲ አረቢያ በጋራ ከባድ ጥቃት ፈጸሙ። በጥቃቱም በርካቶች ተገድለዋል። ቴህራን በበኩሏ በርካታ ሚሳኤሎችን በዛሬው ዕለት በዮርዳኖስ ላይ አዝንፋለች። በባህረ ሰላጤው ዳግም ውጊያ ገርሽቷል። ትንቅንቁ እንደ አዲስ አይሏል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የአሜሪካው ጄኔራልና ጠቅላይ ሚኒስትር አብይ አህመድ በድብቅ በወቅታዊ ጉዳዮች ላይ መምከራቸው ተሰማ። በወራት ውስጥ ለሶስተኛ ጊዜ አዲስ አበባ የተገኙት የአሜሪካ ጄኔራል 4 ኪሎ ላይ ከአብይ ጋር በድብቅ የመከሩባቸው ቁልፍ ጉዳዮች አፈትልከው ወጥተዋል። አብይና የአሜሪካው ጄኔራል በአካል ተገናኝተው እንደከዚህ ቀደሙ መምከራቸውን በግልጽ ይፋ ለመደረጉ አጠያቂ ሆኗል። ጠቅላይ ሚኒስትር ጽህፈት ቤት ወይም በአዲስ አበባ የአሜሪካ ኤምባሲ ይፋ ያላደረጉትን መረጃ ጄኔራሉ በአደባባይ ዘርግፈውታል። በአፍሪካ የአሜሪካ እዝ አፍሪኮም አዛዥ ጄኔራል ዳግቪን አንደርሰን ከጠቅላይ ሚኒስትር አብይ አህመድ ጋር በአካል ተገናኝተው መምከራቸውን አረጋግጠዋል። ጄኔራሉ ከጠቅላይ ሚኒስትር አብይ አህመድ ጋር መምከራቸውን የተናገሩት አሜሪካ በኢትዮጵያ ውስጥ ግጭቶች ላይ ስላላት አቋም ተጠይቀው በአጋጣሚ ነው። ጄኔራሉ ከጋዜጠኞች ለቀረቡላቸው ጥያቄዎች በሰጡት ምላሽ የእርስ በርስ ግጭቶችን ጨምሮ በጋራ ጉዳዮች ላይ ከጠቅላይ ሚኒስትሩ ጋር መምከራቸውን አረጋግጠዋል። ከአማራ እስከ ኦሮሚያ በቀጠለው የእርስ በርስ ጦርነትም ይሁን አሁን ላይ በትግራይ ስለተፈጠረው ውጥረት የአሜሪካ በጋራ ስጋቶች ላይ በመተባበር ላይ የተመሰረተ መሆኑን ጠቁመዋል። የአሜሪካን ደህንነት የሚጋፉ ጉዳዮች ካሉ ከመንግስት ጋር እንደሚተባበሩ ጄኔራሉ በማብራሪያቸው ፍንጭ ሰጠዋል። ለዚህም ራሳቸው የሚመሩት በአፍሪካ የአሜሪካ እዝ አፍሪኮም ከናይጄሪያ መንግስት ጋር ያደረገውን ትብብር እንደ ምሳሌ ጠቅሰው በዝርዝር አብራርተዋል። በናይጄሪያ ክርስቲያኖችን ለይቶ የሚያጠቃውን አሸባሪ ቡድን በመዋጋት ረገድ የአሜሪካ ጦር ከሀገሪቱ ጦር ጋር በቅንጅት መስራቱን ጠቅሰዋል። ለአሜሪካ ጭምር ስጋት ከሆነው አሸባሪ ቡድን ውጪ ያሉ እንቅስቃሴዎችን ናይጄሪያ የራሷ የውስጥ ጉዳዮችን በራሷ እንደምትፈታ ገልጸዋል። በኢትዮጵያ የእርስ በርስ ግጭቶች አሜሪካ ለራሷ ብሔራዊ ጥቅም የሚያሰጋ የጋራ ጉዳይ እስከፈጠረ ድረስ ከመንግስት ጋር እንደምትተባበር ጠቁመዋል። ይሁን እንጂ የጋራ ስጋት ባልሆኑ የውስጥ ጉዳዮች ላይ አሜሪካ ያላት አቋም የውስጥ ጉዳዮችን በራስ አቅም መፍታት የሚል ነው ብለዋል። የጄኔራሉ ማብራሪያ በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድን አስተዳደር እየተዋጉ ከሚገኙ ታጣቂ ኃይሎች አንጻር ያለው አንድምታ ጉዳይ እያነጋገረ ነው። በተለይ ከቅርብ ጊዜ ወዲህ ታጣቂ ኃይሎች በአንድ ጎራ ተሰልፈው መንግስትን ለመጣል የጀመሩትን እንቅስቃሴ አሜሪካ ጥብቃ እንደምትቃወም እየተገለጸ ነው። ለዚህም የታጣቂ ኃይሎች ትብብር ምንጭ ሆኗል የተባለውን ህወሓትን ለይታ እያስጠነቀቀች መሆኑ ይታወቃል። ህወሓት ወደ ጦርነት ገፍቶ ከገባ የአሜሪካ ጦር ከመንግስት ጋር በመተባበር አመራሮቹን ለማጥቃት የመረጃና የቴክኖሎጂ ትብብር ሊያደርግ እንደሚችል ከወዲሁ ተገማች ሆኗል። ጦሩን በተለያዩ ግንባሮች ያሰለፈው ህወሓት የክልሉን ፖሊስ ኃይል ለጦርነት ለማሰለፍ ትዕዛዝ ሰጠ። የህወሓቱ ቁልፍ አመራር ዛሬ በመቀሌ ፖሊሶችን ሰብስበው እንዲዘጋጁ አሳስበዋል። አማኒል በስብሰባው የአብይ አህመድ አስተዳደር ሳይገረሰስ ህልውና ማረጋገጥ አይቻልም ብለዋል። የህወሓቱ ምክትል ሊቀመንበር አቶ አማኒል አሰፋ ለፖሊስ አባላቱ በሰጡት ማብራሪያ ብቸኛ መዳኛችን የአብይ አህመድ አስተዳደር መጥፋት ነው በሚል ራሳቸውን ለጦርነት እንዲያዘጋጁ አሳስበዋል።
ተናግረዋል። ህወሓቶች ከጀነራል ታደሰ ወረደ ጊዜያዊ አስተዳደር መፍረስ በኋላ የተቆጣጠሩትን የክልሉን ፖሊስ ኃይል ለጦርነት ለማሰለፍ ጥብቅ ትዕዛዝ መስጠታቸው ተሰምተዋል። እንደ አማኑኤል ገለጻ ብልጽግና የፕሪቶሪያውን ስምምነት ተጠቅሞ ህወሓት አንድነቱን እንዲያጣና እንዲንበረከክ እንዲሁም ከገጠመው መከፋፈል መውጫ እንዲያጣ ተግቶ ሰርቷል ብለዋል። በዚህም የቡድኑ አመራር እንዲከፋፈልና በህዝቡ መካከልም ጎራ ለይቶ የመቆም አዝማሚያ እንዲታይ አድርጓል ብለዋል። አማኑኤል ብልጽግና የትግራይ ህዝብና መሪው ህወሓት ኢኮኖሚያዊ አቅሙ እንዲዳከም ሲሰራ ቢቆይም በጽናት ቆሞ ራሱን ለማስወገድ ተዘጋጅቷል ብለዋል። አሁን ላይ ህወሓት ብልጽግናን በኃይል አማራጭ በማሸነፍ ራሱን ለማዳን እየተዘጋጀ መሆኑን ጠቁመዋል። ዝግጅታቸውን ሲገልጹ ዛሬ ገባንበት ምዕራፍ እኛን ለማጥፋት እየሰራ ያለውን የአብይ አህመድ አስተዳደር መክተን የትግራይ ሉዓላዊነትና ህልውና ለማረጋገጥ ነው ብለዋል። የብልጽግና ስርዓት በስልጣን ላይ ያለ የትግራይን ህዝብ ህልውና ማረጋገጥ አይቻልም ያሉት አቶ አማኑኤል ስርዓቱን ሙሉ በሙሉ ለማስወገድ በሙሉ አቅም እየተዘጋጀ ነው ብለዋል። ዝግጅቱ ከመደበኛው ታጣቂ ኃይል በተጨማሪም የፖሊስ ኃይሉን ወደ ግንባር እስከ ማስገባት የዘለቀ መሆኑንም አመላክተዋል። ህወሓት ከዚህ ቀደም ከፌዴራል መንግስት ጋር ባደረገው ውጊያ የክልሉን ፖሊስ አባላት ሙሉ በሙሉ ከጎኑ ማሰለፍ አልቻለም ነበር። በዚህም ከጦርነቱ በኋላ ከጎኑ ተሰልፈው ያልተዋጉትን ፖሊሶች ከኒ ጋር አልነበራችሁም በሚል ወደ መደበኛ ስራቸው እንዳይመለሱ ከልክሏቸው ነበር። አሁንም ተመሳሳይ ችግር እንዳይገጥመው በማሰብ በዛሬው ስብሰባ የፖሊስ አባላቱ በጦርነት ከማሸነፍ ውጪ አማራጭ እንደሌላቸው በግልጽ ነግሯቸዋል። የፖሊስ አባላቱ ስለ ጦርነቱ ዝግጅትና ስለሚኖራቸው ሚና የተሰጣቸው መመሪያ በአጭር ጊዜ ውስጥ ውጊያ እንደሚጀመር ፍንጭ የተሰጠበት ነው ተብሏል። የህወሓት መጠነ ሰፊ ወታደራዊ ዝግጅት ወደ ጦርነት ገብቶ ለማሸነፍ ብቻ ሳይሆን ሊያጋጥሙ የሚችሉ አደጋዎችን አስቀድሞ ለማስቀረትም ጭምር መሆኑን አቶ አማኑኤል ተናግረዋል። እያንዳንዱ የትግራይ ተወላጅ ህወሓት ተጋርጦብኛል የሚለውን የህልውና አደጋ ለመመከት በየፊናቸው መሰለፍ እንዳለባቸው ገልጸዋል። ለዚህም ፖሊስ በቀጥታ በግንባር ጦርነት ከሚኖረው ሚና ጎን ለጎን ህዝቡን በደጀንነት የማሰለፍ ተልዕኮ ተሰጥቶታል። የነደብረጽዮን ቡድን የክልሉ ፖሊስ ኮሚሽነር አድርጎ የሾማቸው ጀነራል ይሄደጎ ስዩም የፖሊስ ኃይሉ ለማንኛውም ግዳጅ ዝግጁ እንዲሆን አሳስበዋል። ላይ ተመካካሪዎች ገዢው ብልጽግና ፓርቲ ከሚያራምደው አቋም የተለዩና መሰረታዊ የሀገሪቱን አደረጃጀት የሚፈትኑ ወሳኝ ምክር ሀሳቦችን እያንጸባረቁ መሆናቸው ተገለጸ። በተለይም በመንግስት አደረጃጀት፣ በክልሎች አወቃቀር፣ በአስተዳደር ስርዓት ምርጫና በኮሚሽኑ አሰራር ላይ ጠንካራ ክርክሮችና ትችቶች እየታዩ ይገኛሉ። በመንግስት አደረጃጀትና ቅርጽ አጀንዳ ዙሪያ በተደረገው ስትራቴጂካዊ ውይይት አሁን በስራ ላይ ያለው የብሔር ፌዴራሊዝም ያሉበት ውስንነቶች በማረም እንዲቀጥል አብዛኞቹ ተመካካሪዎች ድምጽ ሰጥተዋል። ምንም እንኳን መልክዓ ምድርን መሰረት ያደረገ ጂኦግራፊያዊ ፌዴራሊዝም እንደ አማራጭ ቢቀርብም አሁን ባለው የፖለቲካ አውድና የብሔር ማንነት ጥያቄዎች በበዙበት ሁኔታ ስርዓቱን ሙሉ በሙሉ መቀየር ችግሩን ሊያባብሰው ይችላል የሚል ስጋት ማየሉ ተጠቁሟል። ይሁን እንጂ የፌዴራሊዝም ስርዓቱ ከማሻሻያ ጋር እንዲቀጥል ቢፈለግም በስሩ የሚኖረው የክልሎች አደረጃጀት ግን አዲስ መልክ እንዲይዝ ጥያቄ ቀርቧል። ተመካካሪዎቹ የክልሎች አደረጃጀት ከብሔር ማዕቀፍ ወጥቶ በመልክዓ ምድራዊ አመችነት፣ በኢኮኖሚያዊ አቅምና በህዝብ ብዛት ላይ የተመሰረተ እንዲሆን ጠንካራ አቋም ማንጸባረቃቸው የውይይቱ አንድ ትልቅ ትኩረት ሆኗል። ይህ ሀሳብ አሁን ያለውን የብሔር ፌዴራሊዝም አወቃቀር ስር ነቀል በሆነ መልኩ የሚፈትን ነው። ሌላው በምክክሩ ጎልቶ የወጣውና ያልተጠበቀው ጉዳይ ገዢው ብልጽግና ፓርቲ በሀገሪቱ ፕሬዝዳንታዊ የመንግስት አስተዳደር ስርዓት እንዲተገበር አባላቱ ግፊት እንዲያደርጉ ያስተላለፈውን አቅጣጫ የሚጻረር ውሳኔ መምጣቱ ነው። በስልታዊ ቡድኖች ደረጃ የተካሄዱት ውይይቶች የገዢውን ፓርቲ ፍላጎት ወደ ጎን በማድረግ አሁን ያለው ፓርላመንታዊ የመንግስት አስተዳደር ስርዓት እንዲቀጥል የሚለው አማራጭ ከፍተኛ ድጋፍ እንዲያገኝ አድርገዋል። ይህ ሁኔታ በምክክር መድረኩ ላይ ገዢው ፓርቲ የጠበቀው የበላይነት እየተገዳደረ መሆኑን ያሳያል። እንዲሁም ምክክር ሂደቱን ለመምራት በኮሚሽኑ የተዘጋጁት መሪ ጥያቄዎች በተመካካሪዎች ዘንድ ከፍተኛ ትችት አስተናግደዋል። ጥያቄዎቹ በቂ አማራጮችን ያላቀረቡ፣ ዋና ዋና ጉዳዮችን ያድበሰበሱና መነሳት የነበረባቸውን አንኳር ነጥቦች የዘነጉ መሆናቸው ቅሬታ አስነስቷል። አወያዮች እነዚህ ያልተካተቱ ጉዳዮች በቃለ ጉባኤ እንዲሰፍሩ ቢያደርጉም ነጥቦቹ በመጨረሻው የምክክር ሀሳብ ሰነድ ላይ ስለመካተታቸው ምንም አይነት ማረጋገጫ አለመኖሩ በሂደቱ ግልጸኝነትና ታማኒነት ላይ ጥርጣሬን አሳድሯል።
አሜሪካና ሳውዲ አረቢያ በጋራ ከባድ ጥቃት ፈጸሙ። በጥቃቱም በርካቶች ተገድለዋል። ቴህራን በበኩሏ በርካታ ሚሳኤሎችን በዮርዳኖስ ላይ በዛሬው ዕለት አዝንባለች። በባህረ ሰላጤው ዳግም ውጊያ ገርሽቷል። ትንቅንቁ እንደ አዲስ አይሏል። አሜሪካና ሳውዲ የኢራን አጋር የሆኑትን የኢራቅ ታጣቂዎች መደብደባቸው ተገልጿል። ይህንን ተከትሎም በባህረ ሰላጤው ዳግም ውጊያ ማገርሸቱ ነው የተነገረው። አሜሪካ ለ3 ቀናት በኢራን ላይ የምትፈጽመውን ድብደባ ገታ ከቆየ በኋላ በዛሬው ዕለት በኢራቅ የሚገኙና በኢራን የሚደገፉ ታጣቂዎች ላይ ጥቃት ፈጽማለች። ዋሽንግተንና ሪያድ ጥቃቱን የፈጸሙት በጋራ መሆኑን አሳውቀዋል። ኢራን በበኩሏ በወሽመጡ ላይ የሚንቀሳቀሱ መርከቦች እንዲሁም በዮርዳኖስ ወደሚገኝ የአሜሪካ ጦር ሰፈር ሚሳኤሎችን ማስወንጨፏን ገልጻለች። የኢራቅ ፖፑላር ሞቢላይዜሽን ፎርስ በመባል የሚታወቀውና በኢራን የሚደገፈው ቡድን በአሜሪካ ጥቃት ቢያንስ 20 አባላቱ እንደተገደሉበትና 32 እንደቆሰሉበት አስታውቋል። ሳውዲ ጥቃቱ የተፈጸመው ቡድኑ የነዳጅ ማውጫዎቿን ኢላማ ካደረገ በኋላ እንደሆነ አስታውቃለች። አሜሪካና ሳውዲ አረቢያ በጋራ የፈጸሙት ይህ ጥቃት በሳውዲ የሚገኙ ሱኒዎችን በኢራቅ ከሚገኙ ሺዓዎች ጋር ጦርነት ውስጥ በመክተት አዲስ የግጭት በር የከፈተ ሆኗል። ሳውዲ አረቢያ ከአሜሪካ ጋር በመሆን በዚህ ጦርነት ውስጥ መሳተፏን ስታስታውቅ ይህ የመጀመሪያዋ ነው። ከአሜሪካ እንዲሁም ከኢራን ጋር የቅርብ ግንኙነት ያለው የኢራን አስተዳደር አስቸኳይ ስብሰባ ጠርቷል። ዋሽንግተን ለረጅም ጊዜ ባግዳድ በኢራን በሚደገፉት ታጣቂዎች ላይ እርምጃን እንድትወስድ ስትጠይቅ የቆየ ሲሆን የኢራን አስተዳደር ይህንን ለማድረግ ሲሞከር በአካባቢው አለመረጋጋት ተከስቷል። ሳውዲ አረቢያ በሌላ አቅጣጫ በየመን ከሚገኙት የሁቲ አማጽያን ጋር ግጭት ውስጥ መግባቷ ይታወቃል። በኢራን የሚደገፉት ሁቲዎች የሳውዲ መርከቦች በቀይ ባህር እንዳያልፉ እገዳ መጣላቸው ይታወሳል። ሳውዲ አረቢያና አሜሪካ በጋራ በኢራቅ ጥቃት ከፈጸሙ ከጥቂት ሰዓታት በኋላ የአሜሪካ ጦር በወታደሮቹ ላይ ኢራን የከፈተችውን ድንገተኛ ጥቃት ማክሸፉን አስታውቋል። የዮርዳኖስ ጦር ከኢራን የተወነጨፉ 5 ሚሳኤሎችን መቶ መጣሉን ገልጿል። በዚህ ወር በኢራን ጦርነት ከሞቱት 4 የአሜሪካ ወታደሮች መካከል 3ቱ የተገደሉት በዮርዳኖስ ነው። የኢራን አብዮታዊ ዘብ በበኩሉ በዮርዳኖስ በሚገኙ የአሜሪካ ጦር ሰፈሮች ሚሳኤሎችን ማስወንጨፉን እንዲሁም ያለ ፍቃድ በወሽመጡ ለማለፍ የሞከሩ 3 ነዳጅ ጫኝ መርከቦችን ማጥቃቱን አስታውቋል።